ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው የህግ ጉዳይ ፕሮግራማችን ላይ የምንመለከተው ከተመልካቾቻችን በኮሜንት ሴክሽኑ ላይ የቀረቡልንን ጥያቄዎች ምላሽ ወደ መስጠት ነው የምናልፈው። እንደምትመለከቱት ከላይ እንዳስቀመጥንላችሁ ጥያቄያቸውን በኮሜንት ሴክሽኑ ላይ ያስቀምጠውልናል። ጥያቄውን ስናሻሽለው እንዲህ ይሆናል ማለት ነው። በኢትዮጵያ ንብረት ህግ አንድ ሰው በሌላ ሰው መሬት ላይ እጽዋትን የተከለ ሰው የተከለው ነገር ላይ የባለቤትነት ጥያቄ ማንሳት ይችላል ወይስ አይችልም በሚል ይስተካከላል። ስለሆነ ቀጥታ ጥያቄውን ምላሽ ወደ መስጠት ስንሄድ በተለይ ደግሞ ይህ የመሬት ይዞታ ወደ ሌላ ሰው በውርስ ከተላለፈ በኋላ ምን ይፈጠራል የሚል ጥያቄ ሲነሳ ደግሞ ጉዳዩን ገረፍ በማድረግ መመለስ አስፈላጊ ነው ብዬ አላምንም። እንዲያውም ጉዳዩን ከንብረት ህግ አንጻር ጠለቅ ብሎ ማየት ያስፈልጋል ብዬ አምናለሁኝ። ለማንኛውም የጥያቄ የሚከተሉትን ጉዳዮች የሚዳስስ ሆኖ እናገኘዋለን። አንደኛ፣ ውስጣዊ ክፍሎች ወይም ኢንትሪንሲክ ኤሌመንትስ ምንድነው? ሁለተኛ፣ አባሪዎች ወይም ተጓዳኝ ክፍሎች ወይም ደባሎች ወይም አክሰሰሪ ኤሌመንቶች ምንድናቸው? ሶስተኛ፣ በእነዚህ ንብረቶች ላይ የሶስተኛ ወገኖች መብት ወይም የሰርድ ፓርቲ ኢንተረስት የሚዳስስ ጥያቄ ነው። እያንዳንዱን ጉዳይ ጠቅለል አድርጎ ለመመልከት ያህል ከመጀመሪያው ስንነሳ ውስጣዊ ክፍል ወይም ኢንትሪንሲክ ኤሌመንትስ ምንድነው? ውስጣዊ አካል ወይም ኢንትሪንሲክ ኤሌመንትስ ማለት በአንድ ንብረት ጋር በማይነጣጠል ሁኔታ እደግመዋለሁ፣ በማይነጣጠል ሁኔታ የተያዙ ወይም የተዋሃዱ የአንድ ንብረት አካል ተደርገው የሚቆጠሩ እንነጥላቸው ቢባል እንኳን ሳንሰብራቸው ወይም ሳናበላሻቸው ሊነጸሉ የማይችሉ ከሆነ ውስጣዊ አካል ወይም ኢንትሪንሲክ ኤሌመንትስ ይባላሉ። ሌላው በህብረተሰቡ ዘንድ በልማድ የአንድ ነገር አካል ተደርገው የሚቆጠሩ አካሎች ውስጣዊ አካሎች ወይም ኢንትሪንሲክ ኤሌመንትስ ይባላሉ። በፍትሐብሔር ህግ ቁጥር 1132 ንዑስ አንቀጽ 1 እንደሚያሳየው አንደኛ፣ ውስጣዊ አካል ወይም የአንድ ነገር ሙሉ ክፍል ወይም ኢንትሪንሲክ ኤሌመንትስ የሚባለው በልማድ እንደሚታየው ወይም በህብረተሰቡ ዘንድ የአንድ ነገር አካል ተደርገው የሚቆጠሩ ከሆነ፣ ሁለተኛው ከተባለው ነገር ጋር በግዙፍነት ወይም ማቴሪያሊ የተያዙ ሆኖ ይህ የተባለው ነገር ሳይጠፋና አጉል ሳይሆን ለመለያየት የማይቻል ነገር ሲኖር ይህ ነገር የዚያ ነገር ሙሉ ክፍል ይባላል። ለምሳሌ አንድ ቤት የተገነባበት ብረት ወይም የውሃ ቱቦ ብንመለከት ይህ የቤቱ ኢንትሪንሲክ ኤሌመንትስ ወይም አካል ተደርጎ ይወሰዳል ማለት ነው። በዚህ ምሳሌ ላይ ዋነኛው ንብረት ፕሪንሲፓል ተብሎ የሚጠራው ቤቱ ሲሆን ውስጣዊ ክፍል ወይም የአንድ ነገር ሙሉ ክፍል ወይም ኢንትሪንሲክ ኤሌመንት ተደርጎ የሚቆጠረው ደግሞ ብረቱ ወይም የውሃው ቱቦ ነው ማለት ነው። ስለሆነ ብረቱ ወይም የውሃው ቱቦ አንደኛ ከቤቱ ላይ ጉዳት ሳይደርስ መለየት አይቻልም። ሁለተኛ ብረቱ ራሱን የቻለ የማይንቀሳቀስ ንብረት መሆኑ አብቅቶለታል ማለት ነው። ስለሆነ የብረቱ ባለቤት በንብረቱ ላይ የባለቤትነት መብቱን አጥቷል ወይም ንብረቱ እንዳለ ይመለስልኝ የማለት መብቱን አጥቷል። እዚህ ላይ ንብረቱ የሌላ ሰው ከሆነስ፣ ለምሳሌ ብረቱ የሌላ ሰው ከሆነ የሚል ጥያቄ ከተነሳ የንብረቱ ባለቤት ወይም የብረቱ ባለቤት የነበረው ሰው መጠየቅ የሚችለው ካሳ ወይም ዳሜጅ ወይም ኮምፐንሴሽን ነው። ይሄን ደግሞ የምናገኘው የፍትሐብሔር ህግ ቁጥሩን 1134 እና 2162 እስከ 2163 ያሉትን ድንጋጌዎች አጣምረን ስንመለከት ነው። ይህ በእንዲህ እንዳለ ዛፎችና ሰብሎች እንዴት ይታያሉ የሚል ጥያቄ ከተነሳ ጥያቄዎቹን ምላሽ ለመስጠት ያህል በፍትሐብሔር ህግ ቁጥር 1133 መሰረት አንደኛ፣ ዛፎችና ሰብሎች ከመሬቱ ሳይለዩ በሚቆዩበት ጊዜ ከመሬቱ ጋር እንደ አንድ አካል ወይም ውስጣዊ ክፍሎች ወይም ኢንትሪንሲክ ኤሌመንት ተደርገው ይወሰዳሉ። ሁለተኛ፣ ነገር ግን ከመሬቱ ጋር መለያየት ያለባቸው ወይም መለያየታቸውን በሚያስከትል ውል ውስጥ የሚገኙ ከሆነ ራሱን የቻለ ግዙፍነት ያለው ተንቀሳቃሽ ንብረት እንደሆኑ ይቆጠራሉ ይላል። እዚህ ላይ ከድንጋጌውን መሰረት በማድረግ ልንመለከታቸው የሚገቡ መሰረታዊ ነጥቦችን ስንመለከት የአንድ ንብረት አካል ወይም ውስጣዊ ክፍሎች ወይም ኢንትሪንሲክ ኤሌመንትስ ለመባል ሰብሎችንና ዛፎችን በተመለከተ አንደኛ፣ ከመሬት መለያየት የለባቸውም፣ ለምሳሌ መቆረጥ የለባቸውም። ሁለተኛ፣ የመሬቱ አካል አይደሉም የሚል ውል ውስጥ ሊገባባቸው አይገባም። መሬት ወደ ሌላ ሰው በሚተላለፍበት ጊዜ ውስጣዊ ክፍሎችን ወይም ኢንትሪንሲክ ኤሌመንትን አያካትትም። ወይም በሌላ አማርኛ በውርስ ወይም በሱታ ሲተላለፉ እኔ ያስተላለፍኩት መሬቱን ብቻ እንጂ እደግመዋለሁኝ፣ እኔ ያስተላለፍኩት መሬቱን ብቻ እንጂ ከመሬቱ ላይ ያሉትን ሰብሎችና ዛፎች አያካትትም የሚል ግልጽ ያለ ውል ሊወሰድባቸው ይገባል ማለት ነው። ይህ ካልሆነስ የሚል ጥያቄ ከተነሳ ይህ ካልሆነማ የመሬቱ አካል ወይም ኢንትሪንሲክ ኤሌመንት ተደርገው ስለሚቆጠሩ መሬቱ ሲተላለፍ አብረው ይተላለፋሉ ማለት ነው። ሌላው ወሳኝ ጥያቄ ደግሞ ከነዚህ ሰብሎች ወይም ዛፎች ጋራ የጥቅም ግንኙነት ያላቸው ሶስተኛ ወገኖች ጥቅማቸው እንዴት ነው የሚከበረው የሚለው ጥያቄ ከተነሳ እነዚህ ሶስተኛ ወገኖች ወይም ሰርድ ፓርቲ ጥቅማቸውን የሚያስከብሩት ቀደም ብለን እንደጠቀስነው ለደረሰባቸው ጉዳት ካሳ ወይም ኮምፐንሴሽን በመጠየቅ ሲሆን ይህን የምናገኘው ደግሞ በፍትሐብሔር ህግ ቁጥር 1134 እና 2162 እስከ 2163 ድንጋጌዎችን በጋራ በመመልከት ነው። እነዚህን ህጎች አንድ ባንድ ስንመለከታቸው የፍትሐብሔር ህግ ቁጥር 1134ን በቅድሚያ ስንመለከት በዋነኝነት የሚመለከታቸው ጉዳዮች
አንደኛ አንድ ነገር የአንድ ተንቀሳቃሽ ሆነ የማይንቀሳቀስ ንብረት አካል ወይም ኢንትሪንሲክ ኤሌመንት ከሆነ በራሱ አንድ የተለየ ሀብት መሆኑ ይቀራል። ይህ ማለት ደግሞ ቀደም ሲል በሰጠናችሁ ምሳሌ ብረቱ የቤቱ አካል ከሆነ በኋላ ቀደም ሲል የቤቱ አካል ከመሆኑ በፊት ራሱን የቻለ አንድ የተለየ ሀብት እንደነበረው የቤቱ አካል ከሆነ በኋላ በዚህ ሁኔታ ወይም ስታተስ አይገኝም ወይም አንድ የተለየ ሀብት መሆኑ አብቅሶለታል ወይም ኢንትሪንሲክ ኤሌመንት ሆኗል ማለት ነው። ሁለተኛ ስለሆነ በብረቱ ላይ የሌላ ሶስተኛ ወገን ንብረት ሲባል የነበረው ነገር ያበቃለታል ማለት ነው፣ ምክንያቱም የቤቱ አካል ስለሆነ። ሶስተኛ እና ሶስተኛ ወገኖች ምን ይሆኑ የሚለውን መልስ ሲሰጠን ሶስተኛ ወገኖችማ የቤቱ ባለቤት ብረቱን አላግባብ የወሰደው ከሆነ አላግባብ መበልጸግ ስለሌለበት አላግባብ መበልጸግን በሚከላከለው የፍትሐብሔር ሕግ ቁጥር 2162 እና 2163 መሰረት መብታቸውን ያስከብራሉ ማለት ነው። የፍትሐብሔር ሕግ ቁጥርን 2162ን ስንመለከት ደግሞ ቃል በቃል እንዲህ ይላል። በሌላ ሰው የሥራ ድካም ወይም የሌላ ሰው ሀብት የሆነ ነገር በመገልገሉ በቂ ባልሆነ ምክንያት ጥቅም ያገኘ ሰው አላግባብ ጥቅም ባገኘበት መጠንና ለባለ ሀብቱ ወይም ጉልበቱ ለደከመው ሰው ይህ አድራጎት በደረሰበት ጉዳት መጠን እደግመዋለሁ፣ በደረሰበት ጉዳት መጠን ለባለ ሀብቱ ወይም ጉልበቱ ለደከመው ሰው ኪሳራ መክፈል አለበት ይላል። ስለሆነ በአጭሩ የአንድ ንብረት ክፍል ውስጣዊ ክፍሎች ወይም አካሎች የሆኑ ወይም ኢንትሪንሲክ ኤሌመንት ሲሆኑ ዋናው አካል ወይም ፕሪንሲፓሉ ሲተላለፍ አብረው ይተላለፋሉ ማለት ሲሆን መብቴ የተነካ የሚል ሶስተኛ ወገን ደግሞ ለደረሰበት ጉዳት ካሳ ይጠይቃል ማለት ነው። ይህ ደግሞ ከመሬቱ ያልተለዩ ሰብሎችና ዛፎችን ይጨምራል። ዋናውን ጉዳይ እንደዚህ በደንብ አድምተን ከተመለከትነው በኋላ ሌሎችን ጉዳዮች ባጭሩ ለመመልከት ያህል አንደኛ የአንድ ንብረት አባሪዎች ወይም ተጓዳኞች ወይም የሕጉ ቋንቋ እንደሚላቸው ደባሎች ወይም በእንግሊዝኛው አክሰሰሪ ኤሌመንትስ የሚባሉት ምንድናቸው የሚለውን ስንመለከት በነገራችን ላይ አሁን የምንመለከታቸው ባጭሩ ነው። ነገር ግን በዝርዝር እንድንመለከታቸው የምትፈልጉ ከሆነ ኮሜንት ሴክሽን ላይ ያሳውቁን፣ በዝርዝር እንመለከታቸዋለን ማለት ነው። ነገር ግን ለጊዜው ባጭሩ ለመመልከት ያህል በፍትሐብሔር ሕግ ቁጥር 1135 እና ተከታይ ድንጋጌዎች ላይ ደባሎች ወይም አክሰሰሪ ኤሌመንትስ የሚባሉት ከዋናው አካል ጋር በአካል ያልተያዙ ወይም ያልተዋሃዱ ሆነው ዋናው ንብረት በተሻለ ሁኔታ ለመጥቀም ወይም ለማገልገል የተመደቡ ሲሆኑ እነዚህ ነገሮች ከዋናው ንብረት ቢነጠሉም የራሳቸው ህልውና ያላቸውና የማይበላሹ ናቸው። ለምሳሌ አንድ እርሻ ለማረስ የሚያገለግሉ በሬዎች ወይም ትራክተሮች አክሰሰሪ ኤሌመንትስ ወይም ደባሎች ትርጓሜው እንደዚህ ከሆነ እነዚህ ደባሎች ወይም አክሰሰሪ ኤሌመንት ላይ የሶስተኛ ወገኖች ጥቅም እንዴት ይታያል የሚለውን ጥያቄ የፍትሐብሔር ሕግ ቁጥር 1138 መሰረት በማድረግ ስንመልስ አንደኛ የሌላ አካል ደባሎች ወይም አክሰሰሪዎች መሆናቸው የንብረቱ ባለቤት በእነርሱ ላይ የነበረው የንብረት ባለቤትነት መብት አያስቀረውም። ይህ ማለት የትራክተሩ ባለቤት አሁንም ትራክተሩ ደባል ወይም አክሰሰሪ ሆኖም የትራክተሩ ባለቤት ነው ማለት ነው። ሁለተኛ ነገር ግን በቅን ልቦና ዋናውን ንብረትና ደባሉን ወይም አክሰሰሪ ንብረቱን በጋራ ያገኘ ሶስተኛ ወገን ላይ ይህ ማለት በግልጽ ውል ደባሉ ወይም አክሰሰሪው ንብረት አንድ ንብረት ጋራ ከመያያዙ በፊት በተደረገ ውል ደባሉ ወይም አክሰሰሪው ንብረት የዋናው ንብረት ባለቤት ሳይሆን አሁን የኔ ነው ብሎ የሚቃወመው ሰው እንደሆነ የሚያሳይ ቀድሜ እንዳልኳችሁ ግልጽ ውል ከሌለ በስተቀር በቅን ልቦና ሁለቱም በጋራ ያገኛቸው ሰው ላይ ከተላይ በቁጥር አንድ ላይ ተመለከትነው መቃወሚያ ሊቀርብ አይችልም ማለት ነው። ለምሳሌ የመኪና ተለዋጭ ጎማ ብንመለከት አበበ መኪናውን ከነተለዋጭ ጎማው ለከበደ ቢያስተላልፍለትና አበበች ተለዋጭ ጎማው የኔ ነው ብላ ብትመጣ ቀድሞ በነበረው ውል በእርግጥም ተለዋጭ ጎማው የመኪናው አክሰሰር ወይም ደባል መሆኑን የሚገልጽ በጽሁፍ በተደረገ ግልጽ ውል ሳይኖር በቅን ልቦና አበበ ከነተለዋጭ ጎማው ቢተላለፍለት የአበበች በተለዋጭ ጎማው ላይ የነበራት የባለቤትነት መብቷን አታጣው የሚለው መቃወሚያ አበበ ላይ አይሰራም ማለት ነው። በመጨረሻም ነገሩን ባጭሩ ለማስቀመጥ ያህል ውስጣዊ አካል ወይም ኢንትሪንሲክ ኤሌመንትስ ማለት ከአንድ አካል ጋር ማቴሪያል ዩናይትድ በአካል የተያዘ ከስተመር ዩናይትድ በልማድ የተያዘ ሆኖ ሳይበላሽ መነጠል የማይቻል በራሱ እንደ ገለልተኛ አካል የማይቆጠር ሲሆን በዚህ ላይ መብት አለን የሚሉ ሶስተኛ ወገኖች መጠየቅ የሚችሉት የደረሰባቸውን ጉዳት ካሳ ነው ማለት ነው። ሁለተኛ ደባሎች ወይም አክሰሰሪ ኤሌመንትስ የሚባሉት ለጥቅም ከአንድ ንብረት ጋር አብረው የተመደቡ ሲሆኑ ሳይበላሹ መነጠል የሚቻሉ ሲሆን ሶስተኛ ወገኖች በንብረቱ ላይ ያላቸው ባለቤትነት ግን ቀሪ አይሆንም ኤክሴፕት ወይም በተለየ ሁኔታ የቅን ልቦና ባለቤቶችን ሳይጨምር። ይህን እንደዚህ ከተመለከትን ዘንዳ ተመልካቻችን በኮሜንት ወዳደረሱን ጥያቄ ስንመለስ ባጭሩ ከላይ በሰፊው እንደተብራራው በአንድ መሬት ላይ የተተከሉ ሰብሎችም ሆኑ ዛፎች የመሬቱ ውስጣዊ አካል ወይም ኢንትሪንሲክ ኤሌመንት ተደርገው ስለሚቆጠሩ መሬቱ ሲተላለፍ አብረው ይተላለፋሉ። እነዚህ ንብረቶች የኔ ናቸው የሚል ከመጣ ንብረቶቹን ሳይሆን መጠየቅ የሚችለው የደረሰበትን ጉዳት ወይም ካሳ መሆኑን ከፍትሐብሔር ሕግ ቁጥር 1131 እና ተከታዩ ድንጋጌዎች እና ከፍትሐብሔር ሕግ ቁጥር 2162 እና 2163 መገንዘብ ይቻላል። የተከበራችሁ አድማጭ ተመልካቾቻችን የዛሬው ፕሮግራማችን የሰማችሁትን ይመስል ነበረ። ይህን ዘገባ ለማዘጋጀት በ1952 ዓ.ም የወጣውን የኢትዮጵያ ፍትሐብሔር ሕግን በአቶ ፋሲል አለማየሁ የተዘጋጀውን ሎው ኦፍ ፕሮፐርቲ ቲቺንግ ማቴሪያል በአቶ ዘላለም ሞገሴ ተፈራ በአቢሲኒያ ሎው
ላይ የጻፉትን ሳም ሪፍሌክሽን ኦን ዘ ክላሲፊኬሽን ኦፍ ጉድ አንደር ዘ ኢትዮጵያን ሲቪል ኮድ እና በአቶ ወርቁ ያዜ የተዘጋጀውን ስለ ንብረት ህግ በጠቅላላ የሚለውን መጽሐፍ ተጠቅመናል ማለት ነው። የዛሬውን ፕሮግራማችን በዙ ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራም በዙ ቋጫለሁ። አመሰግናለሁ። ቻው።